ዴቭና ሩታ ተገናኝቷል። ሩታ ማለት እቺ ነች። ምክንያቱም ሁሉንም ሰው እንዲሰራ ራሷን መስራት ትፈልጋለች። ከራሷ በላይ ደግሞ እውነት ለሰዎች ነው የምትሰራ ማለት ትችላላችሁ። ሩታ ማለት ነው ለራስ ለሰዎች ምሰራ አብዛኛ ለአብርሃም ትሰራለች። ከዛ ለሰዎች ትሰራለች። ሲጠሩት ትሄዳለች፣ ሲጠሩ ሰፖርት ታደርጋለች። እሷ ፌመስ ነኝ ብላ ቁጭ አትልም። ለሁሉም ሰው ትደርሳለች። እና ዛሬ ዴቭም ቀጥራ ጣርታ የራሱ ቻናል ነው። ኦኬ የራሱ ቻናል ነው እንዲቀሳቀስላት ትፈልጋለች። እውነት ለአብርሃም ቤተሰቦች ሩታ ማመስገን የለባችሁም ብላችሁ ብዙ እኮ አመት ለአመት ስትለፈልፍ ስለ ሩታ ስትለፈልፍ ነው 100 ሺህ የገባችሁ። የምሬን ነው። አብርሃም እና ሩታ እንጂ የትኛው ነው ጥቂት ቪዲዮ ነው ሰፖርት ምናምን ሰርፕራይዝ ምናምን ያሰራችሁ ፕራንክ ምናምን የሰራችሁ እንጂ ሙሉ ቪዲዮንም በተለይ ስለ ሩታ ጊዜ ሩታ ከአብርሃም ጋር ስለ እርግዝና ምናምን ጊዜ ከጎን ሩታ ጎን ሆና ማለት ነው ያልሰበሰበችው ሰብስክራይብ የለም። ብዙ ሰው ወዶታል ሩታ። ሁሉንም ሰው ብዙ እውነት ይሄት ነው ምናምን ብሎ ዛሬ በሱ አንድ በት እንትን እየተፋች አለችው። ማመስገን አለባችሁ የሩታ የአብርሃም ቤተሰቦች ሩታን ማመስገን ካለባቸው ማመስገን ያለባቸው ብዬ ነው ማምነው። ዛሬ ዴቭ ምን አለ? ሩታ ስጠይቅ አብርሃም ያለ ሄርሜላ ጋ ነው ደና እስኪሆን ሄርሜላ ጋ ነው። ሄርሜላ ጋ ሲሆን የማይታመም ሩታ ጋ ሲሆን የሚታመም ምንድን ነው? ሩታ ጋ ሲሆን አመማት ልጁ ከራሱ ጋር አይደለም እንደዚህ ነው ምናምን ኳታ ተነሳችሁ። ማን ነው ከአብርሃም ቅርብ? እውነት ለመናገር ዝም ብሎ ወደድኩ ብላ ገና ወደድኩ ያለችው ሴት ነው። ብዙ ውጣ ውረድን አብሮ አይታ ልጅ የወለደችው ሴት ነው። ማን ነው ቅርብ ነው? ምክንያቱም ምንም ቢያረጋት የልጁ አባት እኮ ነው። ሰካራም ቢሆን ዱርዬ የሚሆን ጫታም የሚሆን የፈለገ ነገር ቢሆን እናት ልጁ ነገ ጥያቄ እንዳይጠይቃት ለልጁ እንዲኖር ትፈልጋለች። አርቆ ራሱ እንዲኖር ትፈልጋለች። ምክንያቱም ነገ አባትክ ይሄ ነው ለማለት ማለት ነው። እናት ጥያቄውን ለመመለስ በጣም ከባድ ነው። ስለዚህ እንዲኖርለት ትፈልጋለች። ይሄንንስ እናንተ አሁን ሄርሜላ ነች ቅርብ፣ ሁላችሁም ሄርሜላ ነው ማግባት አለበት እና እናንተ ራሱ እንዴት ነው የምታስቡ? ነገ ለ9 ሚስቶች ኖሮት በ9 ልጁን በየቦታ እንዲወልድ ነው የምትፈልጉት? እሱ ራሱ ተመልሻለሁ እያለ ነው። ዛሬም በዳኒ ቤት ኤፍሬምን አውሰድ እያለ ነው። ስለዚህ እሱ ራሱ እንደዛ እየሆነ ያለው እናንተ ምን ቤት ናችሁና እንደዚህ የምትሆኑ? ምን ቤት ናችሁ እናንተ እንደዚህ ከምትሆኑ? ምን ችግር አለ ቢሆን? ምን ችግር አለ ከሚስቱ ጋር ቢሆን? እንዴት ነው ሚስቱ የምትጎዳ የምትችለው? እንዴት ነው እንደዚህ የሆነ ነገር ማድረግ የምትችለው? በቃ እንደዛ ከሆነ ብዙ ሀብት ነጥቃ እኮ መልቀቅ ትችላለች። አደንዛ እኮ ብዙ ነገሩን ወስዳበት ብዙ ነገር ወደ ራሷ አዙራ ምናምን እንትን ልታደርግ ትችላለች። ሩታ ማለት እኮ ከአብርሃም ጋር ተጣልታ እሱ ሌላ ሴት ላይ ተለጥፎ እያለ የእሱ ቻናል ላይ የምትሰራ ሴት እኮ ነው። ምክንያቱም በቃ እነሱ ያውቃሉ። ነገ ተስፋ አድርጋ ይሁን ወይ የሆነ ነጋ ይሁን እንደዛ የምታስቡ ከሆነ ስለ አብርሃም ጤንነት የሚያሳስባችሁ ከሆነ አንተም ብትሆን የሚያሳስባችሁ ከሆነ ቤተሰብ ነው የሚያስፈልጋት፣ ሌላ ባዳ ሴት ነው የሚያስፈልጋት። ያችኛም ካለመናችሁ እንዴት ያችኛም ማመን ቻላችሁ? እንዴት ነው ሌላ ባዳ ሴት አመናችሁ? እንዴት ሩታን እንዴት ያለመናችሁ? ሄርሜላን ደግሞ እንዴት አመናችሁ? ልጃችሁን እሷ ጋር ሲሆን ደና ይሆናል ብላችሁ ተዋችሁ። እንዴት ቸርች አይደለችም እሷ ሩታ እንዳለችው? ወይ ደግሞ አክም ቤት አይደለችም? ቸርች ከሆነ አሁን ከሩታ እጅ ወጥቷል። ወስዳችሁ አታጸልዩ። በዚህ ዘመን ራሱ ሰይጣን አለ ምናምን ብላችሁ የምታምኑ ሰይጣን የለም። ሰይጣን የምትሆኑት ራሳችሁ ነው። ብትፈሩ በፍራቻ ልብ ሰይጣን ግብት ይላል። ሳትፈሩ ግን በማትፈሩት ልብን ከኃጢአት ከምናምን ራሳችሁን ከቆጥባችሁ ከሌላው ነገርን አለመፍራት እግዚአብሔር እንዳለ አምናችሁ ሰይጣንን ድል ማንሳት ትችላላችሁ። የፈለገ ነገር መርዝ ተጨምሮበት ብሰጥ
አምናችሁ እስከጠጣችሁ ድረስ ምንም አያደርጋችሁም። ልባችሁ ከፈራ ግን ሰይጣን በፍራቻ ልብ ነው የሚገባ። ሐቂም የለም። ከዛ በኋላ ሰይጣን በዚህ ዘመን ራሱ ስለ እንትን ስለ ጦንቆላ ምናምን እያወራችሁ ስለሆነ ስለዚህ አንተ ራሱ እንደዚህ ማውራት የለብህም። ደህና እስከሆነ እዛ ጋ ነው የሚሆነው። ደህና እስከሆነ እንደዚህ በጣም ነው የምታዛዝኑት። ከሩታ በላይ ሄርሜላ አሳቢ ናት። ይሁንላችሁ። በጣም ነው የምትገርሙ።